بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب شرح مسائل الجاهلية توسنوا ثنائتنا يتوسنون دقمنا إن شاء الله عنوان عكوفهم عند القبور إلى عكوف مالت عكف يعكف عكوفا حبس النفس على الشيء عندنا قر لا رسول الزابوتا بتاع محبس الزابوتا عندك ما أدرك سلزة أهل الجاهلية عكوفهم عند القبور مقابر وجزند عكوف يا رجالو نفساتهم راساتهم يزوج زي مقابر لا إندال سالفو ما أدركاتهم وعال المسألة 83 صستنيا مسألة من مسائل الجاهلية اتخاذ القبور أعيادا قبور انقدي قبر جمعنا مقابر دقمو يمقبرة جمعنا وميهنا سلازي قبور وچن من أرقوا يزالوا عالو عيدوች አርገው ይይዛሉ ዒድ ማለት እንግዲህ ያው ዒድ እንለዋለን አንዳንድ ቃላቶች በአረበኛ የሚገለጹ አሉ ብለናል በዓል ብትለውም ያው ነው المهم አዕያድ ማለት የዒድ ጀምዕ ነው ዒድ من عاد يعود ነው ዋውይ ነው እዛ ሉጋው ኪታባችን ላይ ያሳልፈናል ከሆነ ጀምዑ ላይ አዕዋድ ነበር የሚባለው تصغير لاي عويد نبر مبالو لمن عويدنا لمن أعياد بيع تدرج أصلفنا الزا كتابات الله عود مبال الله إنشأت مالتنا يا شباب عود مالت إيه عود مبال قولان بهن السوء في الصغر عويدنا مبال سيجمع دقمه أعواد مبالا سمعت رسول الله صلى الله عليه وسلم يقول على أعواد منبره من الحديث أصلفنا ስለዚህ ሁለቱም አዕዋድ ቢሆኑ ምን ይሆናል ይመሳሰላል ስለዚህ የእንጨቱን ተስጊሩ ላይና በጀምዑ ላይ በዛው ዋዊ ያርገው አስቀሩት ይሄን የዒዱን ያእይ እንደሆነ ቀረ ዑየይድ ነው የሚሰገረው ዒድ ይሰገራል ካል አንዳንድ ሰዎች ቢሰገር ነገር ይው ማይሰገሩ ነገሮች አሉ شروط التصغير አለ ከነዛ ሸርጦች መሃል አንዱ ሙዓዘም ላይ ሆነ ነው አንድ ነገር ያሸበ ሙዓዘም የተከበረ ነገር ከሆነ አይሰገርም ስንሰግረው ማዕናውን ምን ስለምናረገው ለዚህ ዒድ ሙዓዘም ነው ወላ ማ ሙዓዘም እንደዛ የሚሉት ሰዎች ውስጥ ይገባል ላኪን ሱሚዓ ሙሰገራ ዑየይድ ይባላል ጀምዑ ላይ አሁን እንደምንለው اتخاذ القبور أعيادا قبورችን ዒድ አድርገው ይይዛሉ ይሄ መትን ነው اتخاذ القبور أعيادا እንግዲህ መስደሩ ወደ መፍዑላን አወል ተጠግቶ أعيادا መፍዑል ثاني ነው ፋዒሉ የመስደሩ ተጥሏል اتخاذهم القبور أعيادا ነበር ፋዒሉ ቢማጣ ስለዚህ ወደ መፍዑላን አወሉ ተጠግቶ اتخاذ القبور ሳለፍናቸው አናዊኖች ላይ ሙዳፍ አድርገው ሲያበቃ اتخاذን ከሱ በኋላ ያለውን በፈትሐ ወይም በነስብ ሐርከው ተሐርኮ ተገይቷል ብለናል ይሄ ከነሳኾች ከጸሐፊዎች ችግር ሊሆን ይችላል እንጂ መጅሩር ነው የሚሆነው ብለን አሳልፈናል ሁለት ቦታ አለው አልቁቡር የሚለው አሁን ዛሂሩን ካየን ሙዳፍ ላይ መጅሩር እንላለን ማዕናውን ካየን ደግሞ መንሱብ ነው طيب ወደ ሸርሑ ስንገባ الأعياد جمع عيد እንግዲህ اتخاذ القبور أعيادا سنل أعياد من الكلمة تذكرها ايه أعياد የሚለው ቃል አሉ የዒድ ጀምዕ ነው ዒድ ላንድ ነው أعياد የሚለው ለብዙ ዒዶች وهو ዒድ ማለት አሉ ሲያርፉልን ما يتكرر ويعود የሚደጋገም ነገርና የሚመለስ ነገር ተመልሶ የሚመጣ አሁን ለምሳሌ በእስልምና ሁለት ዒዶች አሉን ብለናል መሽሩዕ የሆኑ ምን ያደርጋሉ እነዛ ዒዶች አሸባ ይደጋገማሉ ይመላለሳሉ ስለዚህ ዒድ ማለት
የሚደጋገም ነገር እና የሚመላለስ ነገር ማለት ነው አሉ። وهو ينقسم إلى قسمين عيد ሲባል ለሁለት ይከፈላል። ينقسم ይከፈላል ማለት ነው። إلى قسمين ወደ ሁለት አይነት ይከፈላል። القسم الأول የመጀመሪያው ክፍል አሉ عيد زماني ማለት ዘመናዊ የሆነ ዒድ አለ አሉ። ይሄ ንስባ ይባላል። ዘማንይ ያይቱ ያ ንስባ ነው የምትባለው። ዒዱን ወደ ዘመን ነሰቡት። ተያያዥነቱ በዘመን ጊዜ ጋር የሆነ ዒድ አለ፣ ጊዜያዊ የሆነ ዒድ ከዒድ ረመዳን ወዒድ الأضحى ንስ ምንድናቸው ያሸባ ሁለቱ ብቻ ናቸው ያሉን ዒዶች ብለናል። ዘመን ጋር የተያያዙ ዒዶች ናቸው። ዑመር ሐዲስ ላይ ዑመርም ራሳቸው ብለዋል፣ ከነቢያችንም ሰለላሁ ዐለይሂ ወሰለም ይዘዋውሩታል። ሁለት ቀኖችን ነቢያችን ሰለላሁ ዐለይሂ ወሰለም ከመጾም ከልክለዋል እና አንደኛው ዒድ ከጾማችሁ የምታፈጥሩበት ቀን ነው። ሌላው ሁለተኛው ደግሞ ከአضاحያችሁ የምትበሉበት ቀን ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ዑመርም አخذን عن الرسول ሰለላሁ ዐለይሂ ወሰለም ተናግረዋል። እነዚህ ዒድ አልፊጥር እና ዒድ አልአضحى ዒድ ምንድናቸው ያሉ ዘማን طيب ሁለቱን በአንድ መግለጽ ከፈለግን ዒድ የሚለው መፍረድ ነው እያልን ነው። ዒዳኒ ዘማንያን طيب القسم الثاني ከዒዶች ደግሞ ሁለተኛው አይነት ወይም ሁለተኛው ክፍል ዒዱን መካኒዩን ዒድ መካኒ ተያያዥነቱ ምን ጋር የሆነ አላሉ ቦታዊ የሆነ የሚያያዘው ቦታ ጋር የሆነ አለ። እንግዲህ አሁን ያለንበት الذي نحن بصدده ቀብር ያሸባ ምንድነው? ዘማን ነው መካን ነው? መካን። ስለዚህ ዒድ ላይ እዛ ላይ ሄዶ ዒድን ማድረግ ዒድ ምንድነው ነው የምንለው? ሁለቱም ሊሰበሰብ ይችላል። በአመት የተወሰነ ቀን አድርገው የሚሄዱ ከሆነ ቦታውን ስናይ ዒድ ዘማኒ ዒድ መካኒ ይሆናል። ጊዜውን የሚሄዱበትን ጊዜ ስናይ ደግሞ ምን ይሆናል? طيب ስለዚህ ሁለተኛው አይነት ዒድ መካኒ ነው አሉ። وهو المكان الذي يجتمع فيه على مدار السنة أو على مدار الأسبوع أو على مدار الشهر ليه مكان يوال بعمد عمد زورو سيچرس زا مستبسبوبت بوتا عيد مكاني يبالال ወይ ደግሞ عيد اسبوعي ከሆነ ሳምንቱ 7 ቀኖቹ ሲያልቁ ይሰበሰቡበት ቦታ ለዒባዳ ለማክበር ዒድ መካኒ ይባላል አሉ። ወይ ደግሞ ወር እንዳለቀ ወራዊ ከሆነ ዒዱ እዛ በየወሩ ዒድ ብለው ለዒባዳ የሚሰበሰቡበት ቦታ ዒድ መካኒ ይባላል አሉ። يجتمع فيه للعبادة እዛ ቦታ ላይ ሰዎች የሚሰበሰቡት ለምንድን ነው ከተባለ ለአምልኮ። ዒድ እንግዲህ ያሸባ ባህል ብቻ አይደለም። አያድ الكفارን በሙሉ ብናይ ሻዓራት ዲንህም የዲናቸውን መገለጫዎች በሙሉ ዒዳቸው ላይ ነው የሚያንጸባርቁት። ስለዚህ ምን አለበት ይሄ ራስ ሰና አመት መቀየሪያ ነው ለነሱ ብቻ አይደለም እኛንም ይመለከተናል የሚሉ ሞኞች አሉ። ሞኝ የምታውቁ ከሆነ ጅሎች ናቸው ይሄን የሚሉት ያ ሸባብ። አላህ Subhanahu Wa Ta'ala ብልህ ያርጋቸው። ስለዚህ አይመለከተንም። ዒዶች ተነግረውናል። ነብያችን ሰለላሁ ዐለይሂ ወሰለም ከመካ ወደ ብዙ ሸራኢዎች የተደነገጉት ያ ሸባብ ነብያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ከሄዱ በኋላ ብዙ ትኩረት መካ ላይ في العهد المكي على العقيدة እንደ 13 አመት ምናምን ነብያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ የነበሩት በጣም ትልቅ ትኩረት የሰጡት ሰዎችን የغرس العقيدة الصحيحة في قلوب الناس ትክክለኛውን እምነት ለመትከል ሌላ የተበላሸ እምነት ስለነበራቸው ያንን ሰርዞ ሌላ ለማስበት ለማደላደል
በተውሂድ ብቻ ነበር አልአህድ አልመኪ ብዙ ጊዜ የሚወሳው بعد الهجرة ብዙ ብለናል ያጀብ ሐዲስ ላይ ስንናገር ሌላ ቦታዎች ላይ ስንናገር ሐጅ ወይም ደግሞ ሶም ፈርድ የሆነው መቼ ነው بعد الهجرة في السنة الثانية صوم حج على اختلاف بين العلماء جمهورش سنة 60 ነው ይላሉ ብለናል لكن بعض المحققين رجحوا أنه كان سنة 9 ዘጠነኛው ዓመት አቡ በክር ሐጀጁበት ዓመት ላይ ነው የሐጅ ግዴታ ያወረደው የሚሉ ከብን القيم وغيره አሉ ሌሎችም ስናይ እነ ሰደቀተል ፊጥር እነ ዘካ የመሳሰሉ ትላልቅ ዒባዳዎች የተደነገጉት የት ነው መዲና حتى صلاة الجمعة مدينة كهدو بحالا طيب من لما لتنا يتفلقوا الزلال نعم ብዙ ዒባዳዎች የተደነገጉት መዲና ላይ ነው የተባለው ነብያችን ሰለላሁ ዐለይሂ ወሰለም ሲሄዱ ዒድ ኢባዳ ጋር ይገናኛል ለሚለው ሲሰበሰቡ አገኙ የሆኑ ዒዶች ተብለው በእነዛ ዒዶች አህሉል መዲና ሲሰበሰቡ አገኙአቸው ነብያችን ሰለላሁ ዐለይሂ ወሰለም ከዚህ የተሻሉ አላህ Subhanahu Wa Ta'ala የሚወዳቸው ቀይሯቸዋል ዒድ አልፊጥርና ዒድ አልአድሃ ነው እናንተ ዒድ ብለው እነዛን በጃሂልያ የሚያረጓቸውን ዒድ ሰርዘዋል ሰለላሁ ዐለይሂ ወሰለም ስለዚህ ዒድ የሚባል ነገር ትልቃኢየን አምልኮ ጋር ይገናኛል ነው ምንለው ስለዚህ ዒድ መካኒ የተባለው ሁለተኛው አይነት ሰዎች በአመት አንድ ጊዜ ወይ በወር አንድ ጊዜ ወይ ደግሞ በሳምንት አንድ ጊዜ ሆነ ቦታ ለዒባዳ ተሰባስበው የሚያከብሩት ከሆነ ዒድ መካኒ والنبي صلى الله عليه وسلم يقول نبياتنا صلى الله عليه وسلم انده بلوال لا تجعلوا قبري عيدا ينين قبر عيد አታርጉት ግዲች ላ የምትባለው ያ ሸባብ ናሂያ ትባላለች የመከልከያ ፊደል ናት لا تجعلوا ኑን ነበረው ይሄ እንግዲህ ኑኑን ጥላዋለች من الجوازم ስለሆነ ተجعلون የነበረው ንሷባት ገባ ኑን ይመጣ ነበር መጨረሻ ላይ ስለዚህ የኔን ቀብር ዒድ አታርጉት ተجعلوا እንግዲህ ሁለት ይሰራል ቀብሪ መፍዑል አወል ነው ዒድም መፍዑል ثاني لا تتخذوا عيدي قبري عيدا طيب يعني عيدا بمالت يفلقوا نبياتنا صلى الله عليه وسلم قالوا شارحوا مكانا للاجتماع حوله الصدريا የመሰብሰቢያ ቦታ አርጋችሁ አትያዙት عيد مكان والعكوف حوله قدم ያልነው عكوفه من القبور እኔ ቀብር ዙሪያ ተሰብስባችሁ ነፍሳችሁን እዛ አስቀምጣችሁ ለመሰብሰቢያ የግዚያዊ ወይ መካን ጊዜ ጋር የተያያዘ ዒድ ቦታ ጋር አታርጉብኝ አሉ ወተረዱዲ عليه በሱ ላይ በመመላለስ ዒድ እንግዲህ ምን ያደርጋል ብለናል አለችው መካንይም ቢሆን ዘማኒ የተከረሩ ወይዑድ ይደጋገማል ይመለሳል وصلوا علي حيث كنتم فإن صلاتكم تبلغني صلوات علي كفلقاتشو بني لاي صلاة ماورد بيالاتشوبت بوتا هناتشو صلاة أوردو بني لاي يني صلاة ينانت صلاة بني لاي متاوردوت من يارقني لا تبلغني يتم بوتا هناتشو صلوات على النبي بالتارقو تدرسني الليك نجي حديث صحيح من أفراد الإمام النسائي السلام على النبي بمن الباب بنبيات الله سلام ما درك حكمه من دنيا بلو ترجمه وميامتت حديث على سنن الإمام النسائي يالله سو ما يتجلال قطرون كان مذكر بالك الزالي إن لله ملائكة سياحين في الأرض يبلغوني من أمة السلام حديث من أفراد النسائي وسن لا شباب من أصحاب الكتب الستة كنسائي وجه يوروا إلا مبالنا وليلا في المساند والمستدركات وكذا لنور الجلال الأمهات الست هن الحديث كنسائي وجه يزقبوا إلا ومع هذا حديث صحيح ناو بلوال لا ني
ለአላህ ተንቀሳቃሾች መላእክቶች አሉ ስራቸው ምንድነው እነዛ መላእክቶች ያጀበ ሶላት አለ ነብይ ሰለላሁ ዐለይሂ ወሰለም የሚያረጉ ሰዎችን መከታተል ያ ሲያገኙ ያንን ሶላት አለ ነብይ ሰለላሁ ዐለይሂ ወሰለም ወስደው ምን ያረጋሉ ለነብያችን ሰለላሁ ዐለይሂ ወሰለም ያደርሳል ሐዲሱ ሰሂህ ነው ብለና ስለዚህ እዚህም ሆነ ሶላት አለ ነብይ ብታረግ ዛሌላ ሩቅም ማገር ሆነ በያለህበት ብታረግ አንተ ሶላት لله ከሆነችና በእخلاص ከሆነ ለነብያችን ሰለላሁ ዐለይሂ ወሰለም ይደርሳቸዋል እዛ ዒድ ማድረግ እዛ መጋፋት እዛ መጨናነቅ አስፈላጊ አይደለም ይሄን ማለት ቀብራቸው አይዘየርም ማለት አይደለም ያፈባ የነብያችን ቀብር መዘየር ሌላ ነው ዒድ አርጎ መያዙ ደግሞ ሌላ ነው ዒድ አርጎ መያዙን ከልክለዋል ዚያራ ማድረግ ይቻላል እንግዲህ መናሲክ الحج ላይ ያሸባብ ብዙ አይማዎቻችን የሐጅን መናሲክ የዑምራን ምናምን ይጨርሱና ዚያራ የሚጽፉ ሰዎች አሉ من المناسك አይደለም መዲናን መዘየር ግን ይቻላል لا تشد الرحال الا الى 3 مساجد ሲሉ የመጀመሪያው መስጊድ የራሳቸው መስጊድ ነው ስለዚህ ወደ መዲና የሚሄድ ሰው ለሐጅም ሄዶ ቢሆን ለዑምራ ንያው የሚሆነው የነብያችንን ሰለላሁ ዐለይሂ ወሰለም መስጊድ ለመዘየር በዛው ገር መንገዱን ግን ቀብረ ነብይ ሰለላሁ ዐለይሂ ወሰለም ቀብረ صاحبيه ቢዘይር ይቻላል طيب ግን ዒድ አርጎ መያዝ የተከለከለ ነው አሉ مصدر ያው ይጠቅሳሉ ተخريج ማለት ነው حديث رواه ابو داود ሁለተኛ ጁዝ 366 ገጽ ይላል ንሳኾች ይለያያሉ رقم الحديث አይለያይም አንድ ነው رقم الحديث 2542ኛ ሐዲስ እንግዲህ በሱነን አቢ ዳውድ 2542ኛ ሐዲስ ይገኛል ማለት ነው ይሄ አሁን የቀራ ነው ሐዲስ فليس للصلاه على الرسول صلى الله عليه وسلم عند قبره خاصيه ነብያችን ሰለላሁ ዐለይሂ ወሰለም ሳቸው ቀብር ላይ ሶላት አለ ነብይ ለማውረድ ልዩነት የለውም እዛም ብትሆን ይደርሳቸዋል ሌላ ቦታም ቢሆን ምን ያረጋቸዋል ይያልን ነው ይደርሳቸዋል ስለዚህ ኻስያ የለውም አሉ بل صلي عليه في اي مكان في المشرق او في المغرب አንተ ያለው ምስራቅም ይሁን ምዕራብ ባለህበት ቦታ ሶላት አለ ነብይ አውርድ ሰለላሁ ዐለይሂ ወሰለም ለነብያችን ሰለላሁ ዐለይሂ ወሰለም ይደርሳል في اي مكان صلي على الرسول ويبلغه ذلك صلى الله عليه وسلم በነብያችን በአላህ መላእክተኛ ላይ የትም ቦታ ሆነ ሶላት አውርድ ሶላት አለ ነብይ ይደርሳቸዋል ላንተም አጅር አለ في حديث صحيح በኔ ላይ አንድ ሶላት ያወረደ ሰለላሁ ዐለይሂ ቢሃ 10 እንግዲህ ሶሂህ ሐዲስ የወረደው ይሄ ነው ሌሎቹ የሐዲስን ሙስጠላሃት ምናምን የማያውቁ በቂያስ እየቀየሱ 10 ያወረደ 100 ያወረደ ሺ አንድን በ10 ከተባዛ ምንድነው የሚያደርጉት ያሸባብ እንደዛ ያያረጉ አልፍ ያወረደ ዘሐመ ከቲፈሁ في الجنة ይሄ እስባት ያስፈልገዋል አገራችን እንግዲህ ተንቢሁ الانام የሚባል አለ አሁን اختفى في بعض المناطق አለ አሁን እሱ ላይ እንደዚህ የሚል ሐዲስ አለ ያሸባብ تنبيه الانام في الصلاه والسلام على خير الانام ምናምን የሚል ኪታብ አለ ከሱ የሚያብቃቃ ኪታቦች ሱነን አቢ ዳውድ ስንቀራ ተናግረናል ያሸባብ جلاء الافهام في الصلاه والسلام على خير الانام የሚባል የኢብኑ القيم ኪታብ በጣም ሙፊድ የሆነ ኪታብ ጽፈዋል ሶላት አለ ነብይ ሶሂህ በሆነ መንገድ ማውረድ ከፈለግ አሁን የተባለውን ኪታብ ማንበብ ነው واضح يا شباب جلاء الافهام في الصلاه والسلام على خير الانام زالي حكم من እንደሆነ ይናገራሉ ሶላት አለ ነብይ ሰለላሁ ዐለይሂ ወሰለም የሚወደድባቸው ሰዓታቶች ራሱ ቃሉ
በሶላት አለ ነብይ ስታረግ በምን አይነት ቃል ነው የምታረገው ነብያችን ሰለላሁ ዐለይሂ ወሰለም ያስተማሯቸው ቃላቶች ምን አይነት አልፋዞች ናቸው የሚለውን እሱን ታገኛለህ ሰመራው ጥቅሙስ ሶላት አለ ነብይ የማውረድ በዱንያም በአኺራም ያለው ጥቅም ለአላህ ባሪያ ምንድነው የሚለው እዛ ላይ ይገኛል ሌላ ደላኢሉል ኸይራት ምናምን የሚባሉ አሉ ብዙ አሐዲሶቻቸው መውዱዓት ናቸው ምንም የማይታወቅ መሰረተ ቢስ አሐዲሶች ነው የሚያመጡት አልፋዞቹ ራሱ የሌለው አልፋዞች ናቸው ስለዚህ አሸባ አህሉ ሱና ወል ጀማዓ ሸሪዓ ሲዘከር ሙጋለጧን ስለ ሸሪዓ ሲዘከር ስለ አህካም الشريعه ሲወሳ የሚወሱ አይማዎች አይመት አህሉ ሱና ወል ጀማዓ ናቸው ሌላ የሚመጣ የለም በሌላ በضلال መልኩ ካልሆነ በስተቀር አንድ መስአላ ሸርዒያ አምጥተ እምትለው እንግዲህ بعد الصحابه ማለት ነው ያሸባ الامام ابو حنيفه ይሄን ብለዋል الامام الشافعي ይሄን ይላሉ الامام مالك ይሄን ይላሉ الامام احمد ይሄን ይላሉ اسحاق كذا او ስለዚህ ሸሪዓን የሚጠብቁት አይመት አህሉ ሱና ወል ጀማዓ ናቸው ነሽርም የሚያረጉት የሚጠብቁትም እነሱ ናቸው ስለዚህ አሁን ያልኩት ሰውዬ من ائمه اهل السنه والجماعه ናቸው ابن قيم الجوزي ሳቸው የጻፉት አለ ሶላት አለ ነብይ በትክክል ማውረድ ለሚፈልግና ማወቅ ለሚፈልግ እሱን ኪታብ እክቲና አርጎ ማንበብ ሰውየው ችሎታ ያለው ከሆነ ለመተርጎም ወደ ሌላ ቋንቋ መተርጎምም ይቻላል ብዙ ሰዎች ምንድን ስለማያረጉ ነው ያጀባው በአገራችን አረበኛ ስለማይረዱ ኪታቡ በአረበኛ ስለሆነ ችሎታ ያለው ሰው የሰውየውን ሐሳብ የሰውየውን አባባል ሳያዛንፍ እንዳስቀመጡት መተርጎምም ይቻላል طيب نرجع لكتابنا وتكرار زيارته زياراتون مدغاغم አሉ والجلوس قبر مزير مدغاغم ደጋግሞ የነብያችንን ሰለላሁ ዐለይሂ ወሰለም ቀብር መዘየር والجلوس عنده السزند مقامت ብዙ ጊዜ ዛዑኩፍ ማረግ من اتخاذه عيدا ያንን የነብያችንን ሰለላሁ ዐለይሂ ወሰለም ቀብር ዒድ አርጎ ከመያዝ ይቆጠራል እሳቸው ደግሞ ምን አታርጉ ብለዋል لا تجعلوا قبري عيدا አንተ ብዙ ጊዜ የምትመላለስ ከሆነ ወደዛ ብዙ ጊዜ እዛ የምታሳልፍ ከሆነ ቁጭ ብለህ ዑኩፍ አርገ ዒድ አርገህ ከመያዙ ይቆጠራል وهو يؤول الى الشرك يؤول ማለት يرجع ማለት ነው ያሸባ አለ الامر يؤول ማለት رجع يرجع ወደ ሽርክ ይመለሳል ማለት ወደ ሽርክ ያደርሳል طيب فاهل الجاهليه الجاهليه ባለቤቶች يتخذون قبور الصالحين اعيادا የደጋጎችን ቀብሮች ዒዶች አርገው ይይዛሉ يجتمعون حولها ذاك قبر زريا يسبسبال ويعكفون عندها ذاك مقابر ذاك قبورዎች ዘንድ ደግሞ ራሳቸውን እዛ حبس ያረጋሉ كما هو الآن حاصل عند قبر البدوي وغيره አሁን በእኛ ጊዜ እንደሚከሰተውና እንደሚስተዋለው እንደሚታየው አሉ ኑሙዘጅ እንግዲህ ይሄ ብቻ ነው ያለው ማለት አይደለም ይያለው ካሁን በፊት ብዙ ጊዜ ያለው አንዳንድ ጊዜ አንድ ሰው ተዘክሮ ሲነገር ያልተዘከረበት የኛ ምን አይልም ይላል ብያለሁ ይሄ ሸባብ አንድ ሚሳል ሁለት ሚሳል ይበቃል ነገርዮሽን በዚህ በአለል ኩረል አርዲያ ያለውን ነገር ይዘከር ቢባል እቺን መታል ኪታብ ቀርቶ ያሸባብ ምን ያስፈልጋል ብዙ አህያዎች የሚሸከሙት መጽሐፍ ያስፈልጋል ይሄ ደግሞ አስፈልጋል ስለዚህ በሚሳል የተበየኑ المقام كما هو الآن حاصل عند قبر البدوي وغيره እንግዲህ البدوي አሁን በአገራችን ያሸባብ اختفاء ሆኗል ድሮ ያሸባብ ሮብ የሚባላል ሮብ ቀን የሚያከብሩ ሰዎች ይቃማል እዛ ላይ ከሚሏቸው ነገሮች አጊትና ሰይድ አብዱልቃዲር ጂላን አጊትና ሰይድ አብዱልቃዲር ጂላን ይላል ከዛ ቀጥለው ኢብራሂም ድሱቂ ይመጣል አህመድ الرفاعي ይመጣል አህመድ البدوي ይመጣል ይሄ ሰውዬ አጊትና ሰይድ አህመድ البدوي ብዙ ሚሉት ነገር አላችሁ والله ከሚላ አሁን
ሱናና አቂዳዎች ትንሽ ዙሁር እያረጉ اختفاء ሆነዋል። ግን አሁን የሚባለው ነገር ያመጣዋል። ይሄንን ነገር ነብሽ እያረጉ እየፈተሹ ነው ያሸባብ የተታው ሽርክያቶች አበ ቀራማቲም እያመጡ ያስፋፋሉ በሰዎች ላይ። طيب ካሁን በፊትም ያልኩት ቤት አለ አልደግመው እሳቸው ቀብር አሁን የሚከሰተውን ይመስል በደዊ ቀብር وغيره كسم كبدوي قبر ليلة يأتيه الزوار من كل مكان የሚዘይሩ ሰዎች የሚጎበኙ ሰዎች ከየቦታው ከየአቅጣጫው ወደሱ ይመጣሉ አሉ። ويجلسون ይቀመጣሉ وينصبون الخيام የኸይማ ጀማዓ ነው። ድንኳኖቻቸውንም እዛው ቀብሩ ዙሪያ ይተክላሉ አሉ። ويذبحون الذبائح የذبيحة ጀማዓ ነው። እርዶችን ያርዳሉ። ويقيمون الأيام ብዙ ቀናቶችን ያሳልፋሉ ይቀመጣሉ عند قبر البدوي أو غيره በደዊም ቀብር ዘንድ ሆነ ሌላም ቀብር ዘንድ ቢሆን ይሄው ነው አሉ። وهذا من دين الجاهلية ይህ የማንም ቀብር ይሁን የማን من دين الجاهلية ነው። ስለዚህ ይሄ እንግዲህ አልበደዊ አሁን ያለው ማን የሚባል ሀገር ነው ያሸበ ናም በእኛ ግብጽ ይላሉ። ይሄ ሚስሩ አፍሪካ ናት ያሸበ ሚስር لكن من العرب አፍሪካ ሆኖ አረብ ሀገሮች አሉ ብዙ ያሸበ من ضمنها ሚስሩ እነሱ እንግዲህ ሁሉም ያሸባብ ዘሩን ማብዛት ይፈልጋል። ሐበሻንም ብዙ ጊዜ ጠይቀዋል። ምንም ይባል ኢትሃድ አላቸው አረቦች ያሸባብ نعم عرب ሊግ ነው ምናምን የሚባል ጃሚዓት الدول العربية ያላደሉም አረብ ያላደሉም ሀገሮች እዛው ገብተዋል። አላኩልን አፍሪካ ናት በጂኦግራፊያ በኩል خريطة አፍሪካ ናት ግን በቋንቋ በኩል አረቦች ናቸው። አይ እንግዲህ እሷን ፈቲህ ያረጉት ማን እንደሆኑ ብዙ ጊዜ አሳልፈናል። ያሸበ ፋቲሁ ሚስር በማባል የሚታወቁት عمرو بن العاص رضي الله عنه እሳቸው ናቸው። في خلافة عمر رضي الله عنه ፈቲህ ያረጉት በዛው እንግዲህ امتدادا እስከንደሪያ የሚባልም አለ። እስከንደሪያ የሚባለውም ከሳቸው በኋላ እንግዲህ ኢብኑ አቢ ሰርህ ነው ይላል። በሌላ ሪዋያ ሌላ ሱሐቢይ ነው። አልሙሂም በዑመር ኺላፋ افتتاح ስትደረግ ትናንት ስንቀራው የነበረ ሙአዊያ ኢብኑ ሁደይጅ የተሰኘ ሱሐቢ እሱ ቡሽራ ይዞ የመጣው እስከንደሪያ ተከፈተች ብሎ ለዑመር መዲና ያመጣ ሙአዊያ ኢብኑ ሁደይጅ የሚባል ሱሐቢ ነው። ብዙ ምጽዋት ከፍለዋል። እንደዛ አይነት ሱሐቦችን ጃሚ عمرو بن العاص በመባል የሚታወቅ ትልቅ መስጊድ አለ ይባላል። እዛው ሚስር የሚባል አገር ሌሎችም መሳጅዶች አሉ። አልሙሂም እንደዛ በተውሂድ የከፈቱትን አገር እንደዛ አይነት ቁባ ሰርቶ ማበላሸት ይሄ من دين الإسلام من دين المسلمين ሳይሆን የማን ዲን ነው ይያልን የጃሂልያዎች ዲን ነው። እዛ ላይ እንግዲህ ብዙ የሚደረጉ ድርጊቶች አሉ። ለዛ ለቀብሩ ሰርፍ የሚደረጉ ዒባዳዎች ከነዛ መካከል ذبحን አምጥተዋል። የሰውዬ ذبح ለአላህ እንጂ አይሆን ان صلاتي ونسكي ومحياي ومماتي لله رب العالمين لا عقر في الاسلام የሚልም ሐዲስ አለ። ይሄ እንግዲህ ቀብር ላይ ማረድ አይቻልም። ለጅን ማረድ አይቻልም። ጅን ካላረድኩለት ይጣላኛል። አንዳንድ አጥባዎች መስለው ያሸባብ የሰዎችን አቂዳ የሚያበላሹ ሰዎች አሉ። ያማሃል ስትሄድ እሱ ባህል መድኃኒት ነው ማረገው ወይ ምን ሊል ይችላል። ይሄ ምንድነው ሽፋን ነው የሚጠቀሙት። ያሸባብ ስትሄድ ጠይቀሃል ሳይጠይቅህም ሊነግርህ ይችላል። ሸባብ እሱ የሚገብርለት አካል ስላለ ያ የሚገብርለት አካሉ ይነግረዋል። አንዳንድ ጊዜ ኢብሊስ ጂን ጋር አላቃ አላቸው። ስለዚህ እንደዛ አርገ እንደዛ አይነት ከለር ሙክት ወይም ዶሮ ወይም እንትን አርደህ ይሄን ካረክ እንትን ትላለህ ካለ ይሄ ሰውየው ማን ጋር አላቃ ያለው ሰውየው መሆኑ ይታወቃል። ይሄ ጠቢብ አይደል። አልሙሂም ለሱም ለእንደዛ አይነት ማረድ አይቻልም። ቀብር ላይ ማረድም አይቻልም። ግን ይሄን ያረጋሉ በደዊ ቀብር ላይ አሉ። ማራገፊያው መጨረሻው وهذا من دين الجاهليه ሰዎች
ዘኽረፋ ቢያረጉት ሌላ ስም ቢሰይሙት ስም መቀየር ተግባርን አይቀይርም ብለናል ነብያችን ሰለላሁ ዐለይሂ ወሰለም ወደፊት ከኔ ኡመቶች የሚመጡ ሰዎች አሉ ኸምርን የሚጠጡ ኸምርን ሲጠጡ ግን يسمونها بغير اسمها ይላል እንግዲህ ያው ኸምር ተብላ ስትጠጣ ሰው ትንሽ ሙስሊም ሆኖ ጠላ እንዴት ይጠጣል ግን ስሟን ምን ያረጋዋታል ሌላ ቀየር ያረጉና ቀለል እንድል ይጠጣዋታል ብለዋል አሁንም ይሄ ቀብር ላይ ማረድ ምንድነው ያሉ የሚያመጡ ሰዎች አሉ ያ ሸባብ ሰዎችን ሸያጢን አልኢንስ ሰዎችን ለማጥመም ያው ራሱ አህሉል ጃሂልያ ለጣውታቸውና ለኑሱብ የሚያርዱት አይነት እርድ ነው وإذا كان قبر الرسول صلى الله عليه وسلم يا الله ملائكتنا قبر صلى الله عليه وسلم የሆነ ጊዜ አሉ منهيا عن الاجتماع حوله الصدوريا كمسبسب يتكلكل كهنا والتردد عليه ودس كمملالسم يتكلكل كهنا بنص الحديث الماضي فكيف بقبر غيره እንግዲህ انا سيد ولد ادم ولا فخر بلوال النبي صلى الله عليه وسلم في الحديث الصحيح آدم ومن دونه تحت لواء يوم القيامة ليه حديث صحيح وعجب نبياتنا صلى الله عليه وسلم يسولج የሚያገኘውን የሚደርስበትን ደረጃ በሙሉ አሰባስበው ደርሰዋል እሳቸው ጋር የሚጠጋ የለም ከነብያትም ቢሆን ከሩሱሎችም ቢሆን ከመላእክትም ቢሆን ومع هذا أوصاف الألوهية إلاهم نبياتنا صلى الله عليه وسلم لا تصرف له العباد طيب يخونو ينين كبر إدار قاتشو هاتيازو بلو ككلكلو يا نبياتنا كبر عليه الصلاة والسلام زريا اجتماع مادرك ودزام ملالس بز حديث يتكلكل كهنا يلي لا سو كبر من تبلونه يهم يدرج الله نو ميلوت شارح لأن هذا وسيلة من وسائل الشرك ين مادرك كشرك مدارشاوچ አንደኛው برنا አንደኛው መንገድ ስለሆነ ነው የተከለከለው አሉ طيب ولما سأل رجل النبي صلى الله عليه وسلم عند سويه من الصحابة يطيق ጊዜ ይላል ነብያችንን صلى الله عليه وسلم من ብሎ ጠየቀ انه نذر ان ينحر ابلا ببوانته اسم موضع እንግዲህ ዒድ መካን ይሆናል ብለና የሆነ ሰውዬ ነበር የሆነ ሐጃ ነበረኝ ሐጃዬ ከሆነልኝ በዋና የሚባል ቦታ ግመሎች አርዳለሁ ለአላህ ብዬ ተነዝሬ ነበር እንዴት ላርግ ብሎ ነብያችንን ሰለላሁ ዐለይሂ ወሰለም ሲጠይቃሉ እቺ ለመልህንያ ናት ጀዋብ ያስፈልጋታል ለማ መልስ تفلقال التملسم مسكاو فقال له النبي صلى الله عليه وسلم هل كان فيها وثن من أوثان الجاهلية يعبد እዚህ በዋና ምትላት ቦታ ላይ ልታርድ ተነዘር ከባት ቦታ ላይ አህሉል ጃሂልያ ከሚያመልኳቸው ጣውታት አንድ ጣውት ነበር ወይዛ ቦታ ብለው ጠየቁት استفسار አረጉ قالوا لا يلم وثن من أوثان الجاهلية يلباتهم مالو قال هل كان فيها عيد من أعيادهم الزابوتاس يانن بوتا أهل الجاهلية عيد مكان يرقو كبزو عيداتشو ياند عيدي مسبسب يرقو يتكمو تنبر ويام بوتا بلو تأيقود أي اجتماع يجتمعون فيه قالوا لا يلم ሁለቱም يلم وثن من أوثان الجاهلية يعبد الزابوتا يتكمت يلم بوانا بوتاوس أهل الجاهلية عند عيد بلو يسبسبوበት ነበር ወይ በጃሂልያ ካሏቸው አዕያዶች አንድ ድርሻ ነበረው ወይ ያ ቦታ ብለው استفسار ሲያረጉ አሁንም መልሱ በምን ሆነ نعم يلم የለማ መልስ እንግዲህ አሁን ያገኘው ነው قال ነብያችን ሰለላሁ ዐለይሂ ወሰለም ሲጠየቁ እንዳሉ አውፊ ቢነዝሪክ ነዝርህን ስለትህን
ማሙላት ትችላለህ አሁን ያልኩህ ነገሮች እዛ ቦታ ከሌሉ ነዝርህን ሙላ ማለታቸው ልታርዳቸው የተሳልካቸውን ግመሎች እዛ በዋና ማረድ ትችላለህ አሉት ይላል فإنه لا وفاء لنذر في معصية الله እዛ ላይ እንግዲህ ወሰን ኑሮ በነበር ወይ ዒድ من أعياد أهل الجاهلية ኑሮ በነበረ በማዕሲያ ላይ ወንጀል ላይ ነዝር ስለሚሆን በማዕሲያ ላይ ነዝር የለም ሰውዬ ያሸባል አላህን ሊወነጅ አላህን ሊያምስ ከተነዘረ نعم ተነዘረ ሰውዬው አላህን ለማመስ ምንድነው የምንለው መልሳችን ነዝሩሁ لا ينعقد ነብያችን ያሉት ምንድነው ያሸባል فإنه لا نذر في معصية الله نذر اصلا منعقد አይደለም የሚይዘው ነገር የለም ይሄ ቀውሉ አልአክተሪ የብዙሃን አይማዎች አባባል ይሄ ነው አሁን ያልኩት አንዳንዶቹ መሙላት ነው የሌለበት እንጂ ከፋረተ ለየሚን ነዝረ المعصيه ያረገ ሰው ከፋረተ ለየሚን ማድረግ አለበት የሚሉ አሉ وهذا مرجوح የለም ላ ነዝረ ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ወፋኡም የለ ነዝሩ منعقد አይደለም ከፋራም አያስፈልግ ولا فيما لا يملك ابن آدم يا آدم ልጅ የማይመልከውን ነገር ቢነዘርም ነዝሩ منعقد አይሆንም طيب الحديث رواه ابو داود ሶስተኛ እንግዲህ ጁዝኡ ነው የሚሆነው 394 ይላል ገጽ ይሆናል رقم الحديث 3313ኛ حديث في سنن ابي داود ማየት ነው እዛ ላይ እንግዲህ ተخريጁ 3313ኛ حديث ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም استفسار አረጉት ይሄን ሰውዬ ሻሂዳችን የት ላይ ነው አሁን ለምንለው አባባል የሚመሰክርልን አባባል የቱ ነው ከተባለ الشاهد ለኛ አሁን ለምንለው የሚመሰክርልን አባባል አሉ قوله هل كان فيها عيد من اعياده اي عيد مكاني የተፈለገው እንደ ዒድ ብለው የሚሰበሰቡበት ቦታዊ ዒድ ነበረ ወይ ማለት ነው አሉ فدل على انه لا يجوز اتخاذ مكان تخصص للعبادة لا يجوز اتخاذ مكان مخصص للعبادة إلا ما خصصه الله ورسوله صلى الله عليه وسلم عندن بوتا ليتو لعبادة اتخاذ مارك አይቻልም ማለትም መራይህ ሐዲስ አሉ አላህ Subhanahu Wa Ta'ala የخصصውና ረሱሉ አለይሂ ሰላቱ ወሰለም ሶሂህ በሆነ ሐዲስ የخصصዋቸው ሲቃሩ ከዛው አንተ እዚህ ቦታ እንጂ ብለህ ለዒባዳ خاص አርገህ በየአመቱ ወይ በየወሩ ወይ በሳምንቱ እዛ ብቻ ዒድ አርገህ ዒባዳ አርገህ ተخصيص ማድረግ አትችልም ከልመሳጂድ እንግዲህ አላህና ረሱሉ አለይሂ ሰላቱ ወሰለም ለዒባዳ የخصصዋቸው ቦታዎች መሳጅዶችን ይመስል ومشاعر الحج والعمره يا حجنا يا عمران ملكቶች ቦታ ይመስል እንግዲህ አላህ ደንግጓል ያው وليطوفوا بالبيت العتيق طوافن በሚመለከት حول الكعبه ነው የሚጠወፈው سعي ደግሞ بين الصفا والمروه ነው የሚደረገው وقوف عرفه ላይ ነው የሚደረገው እዛ ተውሎ ሙዝደሊፋ የሚባል ተመልሶ ይታደራል መግሪብና ኢሻ ይሰገዳል እዛ ተተኝቶ ይታደርና መሽዓር الحرام የሚባል ወይም ቁዝህ በመባል የሚታወቅ ተራራ አለ እዛ ላይ ለቻለ ሰው ዱዓ ሲያረግ አርፍዶ አላህን ተضرع ያረገ ፀሐይ ሳይወጣ ወለል ሲል ወደ ሚና ይከዳል ሚና من المشاعر ናት ሚና ሄዶ ጀምረተ العقبه የሚባል ይወረወራል አንዲት ቦታ ብቻ ላይ ጀምረቱል ኩብራ ሰባት ጠጠር ይወረውራል ከዛ በኋላ ሃዲ ካለበት ቃሪን ወይ ሙተመትዕ ከሆነ ሃዲውን ያርዳል ከዛ በኋላ ሐልቅ ያረጋ ራሱን ምን ያረጋል ያሸበ ይላጫ ከዛ በኋላ ወደ መካ ተመልሶ በዛው የውም النحر طواف الافاضه وطواف الزياره የሚባል ያረጋ እነዚህ መሻዒር الحج باختصار አሁን ያልናቸው ናቸው ያሸበ ሐጅና ዑምራ ከሆነ ከመካ ይወጣም ሰውዬ حول الكعبه ሰባት ጊዜ ይጠውፋል نعم مقام ابراهيم ከተመቸው ተህየተ እንትን ረካዓተ الطواف ይሰግዳል ካልተመቸው في اي موضع من مسجد الحرام او من المسجد الحرام يسجدال كسجد بኋላ ሶፋና መርዋ ሄዶ ሰባት ጊዜ ይሄዳል
ከዛ ተቅሲር ከሆነ የሚያደርገው ራሱን ይስተካከላል በሙሉ حلق ካረገ والحلق افضل الا في موضع مخصوص ራሱን ይላጫል ዑምራ ሞላች ዑምራ ያ ሸባብ ከምን አትወጣም ይያልን እዛው መስጂድ አልሐራም ታልቃለ እነዚህ መሻዒሮች አላህ Subhanahu Wa Ta'ala እና بعده رسوله صلى الله عليه وسلم بأمر من الله سبحانه وتعالى خصصዋቸዋል ለዒባዳ አንተ ለምሳሌ የዘጠነኛው ቀን ዙል ሒጃ አገርህ የሚታወቅ ተራራ ካለ እዛ ላይ ወቁፍ እናረጋለን ብትልስ ምን ይሆናል ይቻላል አይቻልም ያጀብ ዑለሞቻችን ጽፈዋል ስለዚህ አታሪፉ ቢድዓ ነው ብለዋል ታሪፍ ይባላል ያጀብ በፉቃሃዎችን አባባል ሰዎች አረፋ ላይ ቆመው ስለሚውሉ ዛሬ ጀበሉ الرحማ ይባላል አረፋ ያለው ተራራ እዛ መውጣቱ ሸርጥ አይደለም ብለን እኛም ተሸበሃን ቢህም በሁጃጆች እንመሳሰላለን እዛ አላህ ባያበቃን እዛ ለመሄድ አገራችን የምናገኘው ተራራ ላይ ቆመን እንውላለን ብለው ቢቆሙ ምን አረጉ ነው የሚባለው ያጀብ ابتدعوا ስለዚህ መካን العباده የሚخصصው አላህ Subhanahu Wa Ta'ala ከዛ በአላህ ትእዛዝ ያላህ መላእክተኛ ሰለላሁ ዐለይሂ ወሰለም ብቻና ብቻ ናቸው እነሱ የخصصዋቸው ቦታዎች አሁን እንዳልናቸው ይخصصாሉ እነሱ ያልخصصዋቸው ያመጡልን ነው وما عداهما አሁን ከተባሉ ከመሳጂዶችና ከመሻዒር الحج والعمره ወጅ ከነሱ ሌላ ያለው አሉ فالارض كلها سواء መሬት በሙሉ ምንድናታል خاصيه የለ ከፈለክ ይሄም አንድ ነው ያም አንድ ነው ያም የትም ቦታ ቢሆን አንድ ነው የተخصص ቦታዎች እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም في الحديث ብለዋል احب البقاع الى الله الاسواق المساجد وابغض البقاع الى الله الاسواق واياكم وهيشات الاسواق ابن مسعود حديث ይሄ ገባዮች ማለት ነው ያጀው ገባየ ቦታ ሁላችንም እንደምናውቀው ገባየ ቦታ ያሸባብ ለገጥ ይበዛል ጭቅጭቅ ይበዛል ውሸት ይበዛል በውሸት መማል ይበዛል ሸይጣን ሰንደቅ ዓላማውን ገባየ ማዕከል ላይ ይተክላል የሚል አባባል አለ አንድን ሰውዬ ሐዲሱ ላይ فيه كلام ቢባል እንኳን አንድ ሱሐቢ لا تكن اول من يدخل السوق ولا اخر من يخرج منها فإن الشيطان ينصب بها الويته بلو نبياتين بلوኛል ይላል ሰለላሁ ዐለይሂ ወሰለም ገባዬ መጀመሪያ ከሚገቡት ሰዎች አትሁን እዛው ለህ ደግሞ መጨረሻ ከሚመለሱ ሰዎች አትሁን ለምን ቢባል ሰይጣን እዛ ሰንደቅ ዓላማውን ይተክላል አሁን ያ ሸባብ ይሄ ሐዲስ في سنده مقال ይላሉ ግን ማዕናውን ስናይ እንግዲህ ሁላችሁም መርካቱን ማያቅ አይኖር አንዳንድ ሰዎች ያ ሸባብ استغفرالله العظيم መርካቱ ሲገባ ሞባይልን ተኪስ አስቀምጦ እንደመግባት ይሄንን የምታውቀውን ዲናዊ ሙዓመላ ውልቅ አድርጎ ነው የሚገባው የሚሉ ሰዎች አሉ ይሄ والله خطير አባባል ነው ያሸው ምክንያቱም ዲን በሚያዘው ሙዓመላ ገባለው ካልክ መርካቶ ምን አታረግም ሊሉ ነው ከስረህ ነው የምትመጣው ተሸውደ ተጭበርብረ እንኳን ሌላ ይዘህ ልትመጣ ያለህን ተወስዶብህ ነው የምትመጣው ስለዚህ እዛው ያሉትን ሰዎች መምሰል አለብህ የሚሉ የተሳሳተ አረዳድ የሚረዱ ሰዎች አሉ هدانا الله واياهم እንደዚህ አይባል አልሙሂም እዚህ የገባነው አሁን ቦታዎች አላህ ካልخصصاቸው ለዒባዳ ብሎም ነብያችንን እንዲخصص አዞ ነብያችን ሰለላሁ ዐለይሂ ወሰለም صحيح በሆነ ሱና ካልخصصاቸው ማንኛውም ቦታ እኩል ነው ለዒባዳ وكما قال صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ሁሉ جعلت لي الارض مسجدا وطهورا እንግዲህ من خصائصه صلى الله عليه وسلم حديث جابر وغيره من الصحابه ነብያችን ሰለላሁ ዐለይሂ ወሰለም ከኔ በፊት ያልነበሩ ነብያት ከኔ በፊት የነበሩ ነብያት ያልተሰጧቸው ስጦታዎች አምስት ነገሮች አላህ ሰጠኝ ይላል ከነዛ መካከል ይሄ አሁን ያለፉ ነብያቶች ያሸበብ ወይም ኡመሞቻቸውም እሳቸውም እዛ ለዒባዳ ተخصصው ቦታ ብቻ ነበር መስገድ የሚፈቀድላቸው
ቢዓም ሆነ ከኒሳም ሆነ ሌላም ሆነ እዛ ተደረገው ቦታ ላይ እዛ ላይ ብቻ ነበር የሚሰግዱት ነብያችን ሰለላሁ ዐለይሂ ወሰለም مع امته ማንኛውም ቦታ እንዲሰግድ መስጂድ ጧሁርና እንትን መሬት መስገጃ ቦታና አጽጂ ተደርጋልኛለይ ጧሁር ማለት ያሸባብ ራሱ ጣሂር ሆኖ ሌላ የሚያጣሃራ ስለዚህ ማንኛውም ሙስሊም ይላል በሌላ ሪዋያ ማንኛውም መሬት ላይ ሆኖ ሶላት ቢደርስበት መስገጃውም እዛው አብሮት አለ ውዶ ማድረጊያው አብሮት አለ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም من فضائل هذه الامه እና ሰዎች ያሸባብ ዲናችንን ርቀን ነው እንጂ ዲን الاسلام سهل ነው ጫካ ይሄድ ምንም ነገር ጫለለቃ ምንም የለም ሶላት ቢደርስብህ ውሃም አልያዝክም እዝር የለም በለበስከው ልብስ ማጠብም ካልቻልክ حتى لو كان متنجس ምን ታረጋለህ تضرب بيديك الارض طهور ነው ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም መሬቱ ያጣራሃል እንደወረደው ከነብያችን እንደዚህ ትመታለህ ብታረግም እፍ ብትልም ሁሉም ሰብቷል ይሄን ፊትህን ታብስና እጅህን እንደዛ አብሰ ወይ እንደዛ አብሰ ወይ ፊትህን ቀድሞ ችግር የለውም ተው እንደዛ አርገህ ቂብላ እንግዲህ በአቅጣጫዎች የሚታወቁባቸው ነገሮች አሉ ወደ ቂብላ ዙረህ ሶላትን ትሰግዳለህ መስጊድህም አብሮ ነው ምንህም አብሮ ነው ያሸባ ውዶ የምታረግበት ወይ ውዶን የሚተካው አፈርም አብሮ ነው ያለው ስለዚህ ያንን ሰላሉ ነብያችን ሰለላሁ ዐለይሂ ወሰለም እነሱ ያልخصሷቸውን ቦታ ለዒባዳ መخصص አይቻልም طيب حديثون ሲናገሩ አሁን የቀራነውን حديث رواه البخاري رقم 335ኛ حديث እና 438ኛ حديث እንግዲህ في اوائل الصحيح ተየሙም ምናምን አካባቢ ይሆናል ወሙስሊሙን ከሙስሊም ደግሞ 3 ረቅም ይጠቅሳሉ 521ኛ حديث እና 522 523 በተከታታይ ከ521 እስከ 523 በصحيحين ያለ حديث ነው ብዙ ጊዜ እንዳልነው እንግዲህ ካንዲ ሱሐቢ ከሆነ ለምሳሌ حديثu بالبخاري ومسلم ከጃቢር حديث ከሆነ የተወራው حديثን ምን እንለዋለን ብለናል متفق عليه ሆነ ሱሐቢው ቡኻሪም ያወሩለት ሙስሊምም ያወሩለት አንድ ከሆነ አለዛ ቡኻሪ ከአን حديث ጃቢር ካወራ ለምሳሌ ማለት ነው ሙስሊም ደግሞ ይሄንን حديث ያወራው عن طريق ابي هريره ከሆነ رواه الشيخان ይባላል متفق عليه ምን አይሆንም አይባልም ሱሐቢው ከተخلፈ ይላሉ على كل الاحوال ይሄንን ቀብርን መሰብሰቢያ ቦታ አርጎ መያዝ የአህሉል ጃሂልያ ስራና የነሱ ተግባር ነው ባለማወቅ የሚያረግ ካለ የሰማ ጊዜ ፈጽሞ ተወብቶ አካሄዱን አስተካክሎ አላህን Subhanahu Wa Ta'ala ጥሪት ባለ አቂዳ ለማግኘት ወስኖ ቆርጦ መጓዝ ይኖርበታል ሸፈረኝ ብሎ ይሄ እነከሊ አባባል ነው እነከሊ አባባል ነው እሚል ካለ فالله الموعد ሁላችንም ሞተን እንግዲህ እንቀሰቀሳለን አላህ ፊት እንቀርባለን كل نفس بما كسبت رهينه ማንኛውም ህይወት በሰራችው ስራ ትያዛለይ ይላል አላህ Subhanahu Wa Ta'ala እና خير يسرى جزاء الله سبحانه وتعالى في القرآن والأحاديث الصحيحة ثبتوا فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره لازم من سماو من التواوسو لما تكبر سلوهنا يسمانون لليلا سو مع السمات ليبلغ الشاهد الغائب فرب حامل فقه إلى من هو أفقه منه أو فرب مبلغ أو عام سامع له النبي صلى الله عليه وسلم حجة الوداع عليه بزو خطبة وتشارقنا መጨረሻው ላይ ከኔ ይሄንን ሐዲስ ይሄንን ኹጥባ የሰማ አሁን ላልሰማ አካል ያድርሳል ምክንያቱም አሁን እኔ ከኔ ያልሰማ አንዳንድ ሰዎች ከኔ እንኳን ባይሰሙ ሲነግሯቸው በጣም የሚረዱና ሐዲሱን የሚተገብሩ ሰዎች ስለሚኖሩ علم እንግዲህ የመጣው እንደዚህ ነው ያሽበው ነብያችን ሰለላሁ ዐለይሂ ወሰለም አላህ አውሃ ኢለይሂ ሸሪዓን እስልምናን አወረደባቸው ለሱሐቦች ምርጥ የሆኑ ሱሐቦች አላህ Subhanahu Wa Ta'ala ሱህባ እስጢፋ ነው ብለናል ያሽበው ሪሳላ ከአላህ ምርጫ እንደሆነ ሁሉ አላህ يصطفي من الملائكه رسلا ومن الناس الله اعلم حيث يا عبد الله بن مسعود حديث ويم اثر
صحبام استفاء من الله عندهنا يا سبته أثر ثابتنا يا شباب الله سبحانه وتعالى نظر إلى قلوب العباد فوجد قلب محمد صلى الله عليه وسلم خير قلوب العباد فاصطفاه الله لرسالته ثم نظر بعد قلب محمد إلى قلوب الناس فوجد قلب أصحابه خير قلوب العباد فجعلهم وزراء نبيه وأنصار دينه بلو بزو أبابال الله ስለዚህ ሱሐቦች አላህ መርጦ ለነብያችን ሰለላሁ ዐለይሂ ወሰለም ባልደረቦች አረጋቸው ነብያችን ሰለላሁ ዐለይሂ ወሰለም ያሉትን በሙሉ የዚህን መንቀሳቀስ ሳይቀር አሳልፈዋል ሱሐቦች ከዛ አታቢዑን ለሁም በኢህሳን ከሱሐቦች በኋላ የመጡ ተውልዶች ከሱሐቦች ሰምተው ለታቢዑ ታቢዒን ኢላ يومنا هذا እስካሁን ድረስ አይማ አህሊ ሱና ወልጀማዓ ዲናችንን ሳይጎድፍ ምንም ሳይጨመርበት አስተላልፈዋል ومن بينهم هذا الشارح حفظه الله صاحب المتن وكذلك الشارح ዲናችን ውስጥ የገቡ ባዕዶች እንደገቡ ሁሉ ዘለው እንዲወጡ ነው የሚፈልገው እንጂ መሸፋፈኛ እንዲሰጣቸው አይፈልግም ስለዚህ የምንሰማው በደንብ ሰምተን ለሌላ ማሰማት ግዴታችን ነው ليبلغ ملو أمرنا كذاب سمونون حديثون كرتناول إيه حديث يسمى لالسمى مدرس قدتا مهنون كم يتقوموا أحاديث وجنه بلو الإمام النووي وغيره رحمه الله استلال فوال سلذي يسمانات بدن بمسمات ما تكبر كذاب على متبقى لالسمى مدرس ما سرت أنجل ماجد ما سمات إيه توحيدنا وإيه شركنا إيه سننا إيه بدعنا إيه حلالنا وإيه حرامنا بدليل تنترسل ይሄንን ምናውቃትን ለማያውቅ ሰው ማስረዳት ማድረስ ግዴታችን ከዛ በኋላ ይስራ አይስራ وما على الرسول نعم الا البلاغ ስለዚህ በሰማነው ምንጠቀም አላህ ያርገን نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد واله وصحبه اجمعين